ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በካሜሩን የሰላም ጥሪን አቀረቡ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በካሜሩን እያደረጉ ባለው ሐዋርያዊ ጉብኝት ለሀገሪቱ ባለስልጣናት የሰላም ጥሪን አቀረቡ። ቅዱስነታቸው በካሜሩን ባደረጉት የመጀመሪያ ሐዋርያዊ ጉብኝታቸው በሀገሪቱ ሰላምን፣ ፍትህንና የጋራ ተጠቃሚነትን ለማስፈን አዲስ ቁርጠኝነት እንዲኖር ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳቱ ረቡዕ ዕለት ካሜሩን ከደረሱ በኋላ በሀገሪቱ ርዕሰ መዲና ያውንዴ በሚገኘው የፕሬዝዳንታዊ ቤተ መንግስት በመገኘት ለሀገሪቱ ከፍተኛ ባለስልጣናት፣ ለሲቪል ማህበረሰብ ተወካዮችና ለዲፕሎማቲክ አባላት ንግግር ያደረጉ ሲሆን ካሜሩናውያን ልዩነታቸውን እንደ ጥንካሬ ምንጭ አድርገው እንዲጠቀሙ አሳስበዋል። ርዕሰ ሊቃነ ጳጳሳቱ ቅድስት መንበር ከካሜሩን ጋር ያላትን ትብብር ለማጠናከር ያላትን ቁርጠኝነትን በድጋሚ አረጋግጠዋል። ዓለም ሰላም እየተጠማ ነው፣ ጦርነት ይበቃል ያሉት ቅዱስነታቸው ስለ ሰላም የሚደረጉ ውይይቶች ባዶ ንግግር ብቻ መሆን የለባቸውም በማለት በዕለት ተዕለት ኑሯችንና በተቋማዊ ልምምድ ውስጥ ማካተት ይኖርብናል ሲሉ አጽንኦት ርዕሰ ሊቃነ ጳጳሳቱ ሰላም በስልጣን ቦታ ላይ ካሉ ሰዎች ጀምሮ የጋራ ኃላፊነት መሆኑን በመግለጽ ማስተዳደር ማለት ዜጎችን በእውነት ማዳመጥና ዘላቂ መፍትሄዎችን ለመቅረጽ ዋጋ መስጠት ነው ብለዋል። በተጨማሪም የማህበራዊ ፖሊሲዎች አዲስ አቀራረብ እንዲኖር ጥሪ ያቀረቡት ቅዱስነታቸው የበለጠ የሃይማኖት መሪዎች በሽምግልና ጥረቶች ውስጥ እንዲሳተፉ አበረታተዋል። ካቶሊካዊት ቤተ ክርስቲያን ያለምንም ልዩነት ለትምህርት፣ ለጤና አጠባበቅና ለሁሉም የበጎ አድራጎት አገልግሎት ያላትን ቀጣይነት ያለው አጋርነት ገልጸዋል። የርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጉብኝት ለሁሉም ካሜሩናውያን የመቀራረብ ምልክትና የጋራ ጥቅምን በመገንባት ረገድ ትልቅ ማበረታቻ ነው ተብሏል። መረጃው የቫቲካን ዜና አገልግሎት ነው።